አንዳችን ነገር ስለፈለጋችሁ መሆን የለበትም ለእግዚአብሔር ስጦታን የምትሰጡት። መሆን ያለበት ግን ከውስጥ ከመነጨ ደስታ፣ አድናቆት፣ ከህይወታችሁ ደስታ ለጌታ ለመስጠት ካላችሁ ፍላጎት ማድረግ ይህን ልታደርጉት የተገባ ነገር በእርግጥም በደስታ ነው መሆን ያለበት። በአስተሳሰባችሁ ፍላጎቱ ስላላችሁ የሆነ ስለምትፈልጉ ብቻ መሆን የለበትም። አንድ ነገር ልንገራችሁ፣ መጽሐፍ ቅዱስ ሲናገር ይህንን የሚናገረው ስለ እምነት ነው። ታላቅ የሆነው ከሁሉም የሚበልጠውን ፍቅር እምነታችሁን ለመግለጥ ፍላጎት ሲኖራችሁ ለእግዚአብሔር ስትሰጡ የተስፋችሁን ለመግለጥ የምታደርጉትን ነገር ለማድረግ ተስፋ ስላላችሁ ዘርን ትሰራላችሁ ለነገ ብላችሁ ተስፋ አለ። ታላቁ ነገር ግን ለእግዚአብሔር በፍቅር ስትሰጡ ነው፣ ስለምታፈቅሩት በሱ ደግሞ ስለምትደነቁ መስጠት ፈለጋችሁ በመንፈሳችሁ ተነሳስታችሁ ደስ ተሰናለንታችሁ ወደፊት ለመሄድ ከፍ ለማለት ታላቁ ነገር ፍቅር ነው። ያ ነው መንፈሴን የሚያነቃቃው፣ መንፈሴን ያነቃቃው። እግዚአብሔር እንዲህ አለ፣ 10 ሚሊዮን ዶላር መስጠት እሰጣለሁ በአንድ ጊዜ። ለዚህ እኔ ምንም ችግር የለብኝም። ጌታ ሆይ አመሰግናለሁ አልኩኝ። 10 ሚሊዮን ዶላር አደርገዋለሁ። እሱንም አደረኩት። በጣም ተደንቄ ነበር በማድረጌ። ለእግዚአብሔር አሁን ምንድነው መስጠት የምፈልገው? አሰብኩ። የመጀመሪያውን 100 ሚሊዮን ዶላር ይህንን ለመስጠት ነው አሁን እያቀድኩ ያለሁት። ለእግዚአብሔር 100 ሚሊዮን ዶላር ሰጠዋለሁ። አዋጅን ደግሞ ማወጅ ጀምሬያለሁ። አሁን 100 ሚሊዮን ዶላር ለመስጠት። አያችሁ፣ እዚህ ጋር አቅማችሁን ለመስጠት ያላችሁን አቅም ከፍ እያደረገላችሁ ነው ያለው። ያንን ደግሞ ከፍ ያደርገዋል። ትልቅ ሆኗል አቅም። ያው ብዙ ሰዎች የሉም ይሄንን ለወንጌል በአንድ ጊዜ 100 ሚሊዮን ዶላር መስጠት የሚችሉ። ያንን ግን እኔ ማድረግ ፈልጋለሁ። ያንን ደግሞ ሳልፍ ደግሞ የበለጠ አደርጋለሁ። ለእግዚአብሔር 100 ሚሊዮን ዶላር ሩቅም አይደለም ደግሞ አደርገዋለሁ። ይህንን ለእናንተ የምነግርበት ምክንያት አለኝ። የቱ ጋር ነው ጨዋታውን መጫወት የምትፈልጉት በሕይወታችሁ? አሁን ወስኑ። ካላችሁበት ቦታ መስጠትን ጀምሩ። አሁኑኑ ጀምሩ። ይሄ እምነታችሁን ከፍ ያደርገዋል። የአብዝታችሁን እንድትሰጡ ከፍ ያለ እምነትን ይሰጣችኋል። በዚህም ትደሰታላችሁ። ተደነቁ፣ ደስተኞች ሁኑ። በዚህ ዓለም ባለ ጉዳይ ላይ ሐሳባችሁን አትጣሉ፣ አትጨነቁ። መኪና ስለፈለጋችሁ፣ ቤት ስለፈለጋችሁ ኖ ግን ይሄ አያስፈልግም አላልኩም። መልካም ነገር ነው። ነገር ግን ተማሩ፣ ታላቁን መንገድ ተማሩ። እጅግ በጣም ድንቅ የሆነውን የላቀውን መንገድ ተማሩ። እሱም ማወቅ አለባችሁ። እሱን ስታውቁ በጣም ትደነቃላችሁ። በዓለም ያለው ሁሉ ትንሽ ሆኖ ይታያችኋል። ችግሮች፣ መከራዎች፣ ስቃዮች አስተሳሰባችሁን የያዘ እሱ ያኔ ይሸሻል፣ ይደበዝዛል። በድንገት ኢየሱስ ያለው ደግሞ ትዝ ይላችኋል። ደስ ይበላችሁ ዓለምን ድል ነስቼዋለሁ ያለው